እሱ አልወደደም። እኔ ማለት አንቺ እኮ ዘይቲ ወይ ከየት ተገኘሽ? ዋና ቃልኩኝ መጎዳት እንባውን ማፍሰስ የለበትም ማለት እንባ ማፍሰስ ብቻ አይደለም፣ ትልቅ የሞራል ስብራት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ማርያም ዛሬ እንግዲህ አሱ ጋር እየሄድኩ ነው። አሱ ቤት ልደርስ በር ላይ ነኝ፣ መግቢያው ላይ ነኝ ያለሁት እና እንግዲህ ውጭ ላይ መንገዱን እየቀረስኩ አልመጣሁም፣ አልተመቸኝም ከልጅ ጋር። ውድ ቤተሰቦች የሆነውን ነገር ታውቃላችሁ። አሁን አሱ ቤት ነኝ፣ በሯ ጋር ደርሻለሁ። አላምረን እኔ ማለት ነው። ይኸው በሯ ጋር ደርሻለሁ እና ውድ ቤተሰቦች ሰሞኑን እየሆነ ያለውን እናንተ ናችሁ የምታውቁት። በጣም እያለቀሰች ነበረ። ብቻ እስኪ የሆነውን ነገር አብረን እናያለን። ዛሬ እውነቱን ልጠይቃት መጥቻለሁ። ውድ ቤተሰቦቼ እንግዲህ በር እስክከፍትልኝ እየጠበቅኩ ነውና እኛ የስደት እህቶች ብቻ ከባድ ነውና የሚገጥመን ነገር በጣም አስቸጋሪ ነው። እንደው ማን እንደሚታመን አናውቅም። ብቻ እስኪ በሩ እንግዲህ ያንኳኳው እስካሁን አልመጣችልኝም። ቆየችብኝ። የለች ይሆን አላውቅም። ስደውላትም ስልክ አታነሳም። አሁንም የለም አልመጣችም። እየጠበቅን ነው ቤተሰቦቼ። ወይኔ የለች ይሆን አላውቅም። በር ከፍትልኝ አልቻለችም። እንግዲህ በሯ ጋር ብዙ ሰዓት ቁመናን ማንም ሊከፍትልን አልቻለም። ስደውላትም ያው ስልክ አላነሳችም። እንግዲህ አሟተኝ ታይሆን ምን ይሆን አላወኩም። ብቻ እስኪ የሚሆነው እናያለን። ባህራን ረፍት ወርቃለሁ። እሰይ መጣኝ። ማማዬ ደህና ነሽ? አሱ የለችም? እንዴት ነሽ? ነያት ያሱዬ ልጅ አያቻት ስታናት እና ውድ ቤተሰቦቼ እንደምታዩት አሱ ጋር እየገባን ነው። ዘጋሽ በሩን? እሺ ሰው አለ እንዴ? አሱ ብቻ ናት ብላለ። እንግዲህ አሱ ጋር እየገባን ነው። እኔ መስራን ውድ ቤተሰቦቼ እስኪ የሚሆነውን እናያለን። ካሜራውን ወደ እሷ ዙሪያ ደርሻለሁ። በሩ ከውጭ በር ደግሞ ወደ ውስጥ በር። አሱ እንዴት ናችሁ ቤቶች? የሰገደች ነው መሰለኝ። እንግዲህ ደክሞኝ ገብቻለሁ። ይቅርታ እየሰገደች ነው መሰለኝ። እኔማ የሚከፍትልኝ ሲያላት ይቻል ወጣ ነበረ። በዛ ላይ ደክሞኛል። ማማዬ እኮ አለች አለችኝ። ደህና ነሽ? እንዴት ነሽ ባባዬ? ደህና ነሽ? ዛሬ ከየት ተገኘሽ? እስኪ ልጠይቅሽ ብዬ ስልክ ደግሞ አታነሽም እንዴ? አዎ ያው እንግዲህ ካለውበት ምን ነው በቃ ደዋይም ሲበዛ። አረ ልጅ ተይዞ፣ ኧረ ቆይማ ልጅ ተይዞ ካሜራ ተይዞ፣ ወይኔ አይዞሽ ሴትዬ በእናትሽ ተፋሽ እኮ አስጨነቅኩሽ። አረ እንዴ አንቺ እንዴ ምንም ሰላም አላገኘሁም። ና አባይና እና በሩ ልዝጋው ና። እንዴ አሱዬ ምንድን ነው እየሆነ ያለው? እኔማ ተይኝ እኮ። ኧረ በስመ አብ ቀለድኩ እኮ። እኔማ ተይኝ እንዴ ምንድን ነው ነገሩ? እንዳየሽው ከባድ ነው። አላማረኝም ሁኔታው። ምንድን ነው በቃ ያው እንግዲህ ዱብዳ ወረደብኝ። እኔ ምንም ባላሰብኩት ነገር ነገሩ እንደ ቀልድ የመሰለኝ ነገር ያው መጀመሪያ በእርግጥ ያው ውስጤ ሲጠራጠር የነበረ ነገር አለ። ያው እንግዲህ መጨረሻ ላይ እውነቱን አፈረጠው። ወይኔ በስመ አብ እና እኔ እንጃ በቃ ጭንቅላቴ እስካሁን አላምንም ማለት ግራ ገባኝ። በቃ ሌላ ይሄ በየሚዲያው እንዲህ የሚወራው የሚለካ በቃ በራስ ሲደርስ ነው የሚገባሽ። አንዳንዴ እውነትም አይመስልሽም እና እስካሁን ድራማ መስሎኛል። ግን በቃ እንግዲህ የተፈጠረው ይሄ ነው። ያው እንግዲህ እስካሁን እስኪ እየተጠበቀ ነው። ከቤትም ውጭ ተብያለሁ። ያው እንግዲህ እስኪ መሽማግሌ ተይዟል። ያ እንግዲህ ካልተፈታ ወደ ሌላ ወደ ህግ መሄዱ ስለማይቀር እና ከባድ ነው። አንዳንዴ እንግዲህ የሰው ልጅ አንዳንዴ በቃ እንዲህ ነው። ድንገት ምን እንደሚፈጠርብሽ አታውቂም። አንዳንዴ ሰይጣን በቃ ቀዳዳ ካገኘ ይገባል። ሰፊ ነው መግቢያው። ዜድዬ ያለሁበት በጣም እንጃ
ምን ላምጣልሽ? ኧረ ምንም እስኪ እንጫወት እስኪ እኔ እኮ እስኪ እና በቃ እሱዬ በጣም ከባድ ነው ያለሽ። በጣም የኔ ነገርማ ታዩ ድራማ ነው እንደ ብቻ እኔ እንጃ። ለብዙ ሰው ግን ትምህርት ይሆናል ብዬ አስባለሁ። ያ አንዳንዴ ወንድማመንም ዋጋ ያስከፍላል። ያ ሁሉም ነው እያልኩ አይደለም፣ ግን ደግሞ ያ በጥቂቱም ቢሆኑ እንደኔ አይነት ቻንስ የገጠመው ሰው ያ ሜዳ ላይ እንዳይወቅ ተጠንቀቁ። ማለት እንዲህ ግን አክብረሽኝ ስለመጣሽ ራሱ በጣም ነው የማመሰግነው። ማለት ችግሬ ነው ስላልሽ አዎ እሱማ ልክ ነሽ። እንደ ውድ ቤተሰቦቻችን እንግዲህ እንደምታዩት ይሄን የመሰለ የሚያለው ነው። ማርያምን እስኪዩት ቤቷ ማለት ነው። እና እንግዲህ አሁን ሽማግሌ ይዞታል። ረፈባ እስኪ ና ቁጭ በል። ሽማግሌ ይዞታል ማለት እናንተ ችግሩን ለመፍታት አልሞከራችሁም? ማለት እኔ ይኸውልሽ መጀመሪያም እኔ ትዳሬን አላፈርስም ብዬ ነው እና እንግዲህ ዜድዬ መጨረሻው እንግዲህ ያው እየተጠበቀ ነው። ያው እንግዲህ ያው በችግሩን ምልሽ ፈቃደኛም አይደለም እንጂ በቃ ነገሩ እንትን አለ በቃ ተጋጋለ። ሚዲያ ላይ መውጣቱን ሚዲያ ላይ ባታወጪ ጥሩ ነበረ። እንደውም ታይ በውስጥ ፍቱት ብዬሽ ነበር። ሰው ይማርበታል። ምስኪን እህቶች እንደዛ የሚሆኑ በጣም ማለት በእኔ ዕቃ ነው በቃ እኔ እዛ ጋር ሁኔታ ሁሉ ነገር መጀመሪያ በውስጥ እኮ አወራን እኮ ግን በቃ ምን ተመሳሳይ ድፍን ጭራሽ የማውራት ፍላጎትም የለውም። በቃ እኔ ለብዙ እህቶች ትምህርት ይሆናል ነው ገብቶሻል። ተነጋግሮ መፍታት ያልፈለገ ሰው በቃ ያውቃል ጥፋቱ ነው። ምን ይበለኝ እንድጋኩ አጥፍቷል። እኔ ለስራ ብዬ መከራዬን በላው። ትክክል ነው ብቻዬን አይደለም እዚህ ጋር ቆሞ ሰርቷል፣ ደክሞበታል። ቤቴ ነው ትዳሬ ነው ህይወቴ ነው ብዬ ሳስብ በቃ ያላሰብኩት ለካ እሱ ሌላ ቀምጣለ ሌላ አለች በስራ ነው እየተዋለ ይታደራል። ብዙ ነገር አለ። እሱን ሁሉ እኔ በቃ በየዋህነት የለም ቤቴን አልበጠብጥም አልጨቀጭቅም በሚል ነው እስከዛ እንትን ያለፍኩት። መጨረሻዬ ግን ያው የዋህነት ይጎዳል ማለት ነው። መጨረሻ ላይ ያው እንግዲህ ያየሽ የሰማሽ ሆኗል ማለት ነውና ዜድዬ ትንሽ ከባድ ነው እና እኔ ምንም በቃ በጣም ስልኬን ሁሉ አጥፍቻለሁ እኮ አልፎ አልፎ ነው የምከፍተው እንጂ ስልኬ ሁሉ ጠፍቷል እኮ። አይሰራም እኮ ስልክሽ ነው በቃ ብትኖርም ባትኖርም ብዬ ዝም ብዬ መጣሁ። በቃ ደዋዩ በዛ ሰው ተጨነቀ። ጓደኞቼ ታይም በቃ አረ ምንድነው በውስጡ ፍቱት ይሉናል። የሚፈታ ነገር አይደለም። ግልጽ ነው በቃ የሆነው ይሄ ነው እና እንግዲህ እየጠበቅኩ ነው። ቢያንስ እናንተ ወልዳችኋል። ለልጃችሁ ግዴታ መረዳት አለባችሁ። ልጃችሁ ትጎዳባችኋለች እናንተ ብትለያዩ። እሱ ጋር ብትሆንም እናትያ ጋር ናት፣ አንቺ ጋር ብትሆንም አባትያ ነው የሚያገኛት እና ለልጃችሁ ሞራል ስትሉ እናንተ ፍቱትኝ። ምንድነው እኔ ያልኩ ምልሽ ያለኩ ነው። እንደዚህ አይነት ነገር ይከሰታል። እሱም አጥፍቶ ሊሆን ይችላል። ግን በእርግጥ እኔም እሱን አግኝቼ መጠየቅ የምፈልገው ነገር አለ። ምናልባት ደግሞ አንዳንዴ ምን አሰብኩ መሰለሽ አሱ እንደዚህ ያለችው እየቀለደ ብሏትኝ ምናልባት የእርግዝናው ስሜት ተሰምቶሽ ይሆን እንዴ ብዬ አስቤ ነበር። ገብቶሻል? እርግዝና ስሜት ትንሽ ነገር ሲናገሩና ይከፋናልና ወዲያውኑ ቦታ ነው እንትን ምን ተረጎመውና ምናልባት ያ ነገር ሆኖብሽ ይሆን እንዴ ብዬ አስቤ ነበር እኔ ማለት ነው። እና እስኪ እውነታውን በቃ ለማወቅ ነው እኔ የመጣሁት አንቺ ጋር በግልጽ እንድትነግሪኝ ማለት ነው። በቃ እዚህ ሆኖ አይደለም ጭራሽ አይገናኝም ከእርግዝናው ጋር። እሱ እኮ ጭራሽ እርግዝናውን ስነግረው እኮ ሌላ ሰው ነው የሆነው። መነሻውም እኮ እሱ ነው። ገና ነኝ እንግዲህ እርግዝነቱ ገና ነኝ። ያው እንደምታይ ነኝ ገና ጽንስ ላይ ነው ያለው። ወዴ ይደሰታል ብዬ ባሌ ነው የክብር ባሌ ነው ይደሰታል ብዬ በምነግርበት ሰዓት ነው እንግዲህ እንዱብዳ ያወረደብኝ ማለት ነውና እንዴት ሳታማክሪኝ አለ። ለካ እሱ ያው የራሱ የግል ህይወት ስላለው እዚህ ጋር ያሰቡት የጠነሰሱት ነገር አለ። ገብቶሻል? ልጅ ከተደረረበ ልጅ ከበዛ እንደሚፈልጉት ነገሮች ላይ መች ይችላል። ሐሳባቸውን እኔንም ለማስወጣት ካለውበት ከለፈውበት ነውና ብቻ ነው ያሰብኩት ጥሩ መንገድ ከጀርባ የተጠነሰሰልኝ ሌላ ነገር ነው። እኛ በእኔ ደረሰ በማንም አይደረስ ነው ማለት እንግዲህ የተጠበቀ ነው። ያው ሀቄን ላቤት ግድ ነው እና ምን ታረጊያለሽ እንግዲህ አሁን ነገር አንድ ሰው አስቦት አይሆን። በጣም ከባድ ነው። ለማንም ይከብዳል እንጃ። በቃ አልፈልገውም እኔ አልወድም እንደዚህ ነገር። ግን በቃ አንዳንዴ አንቺ ባትፈልጊውም ግን አንዳንዴ ደግሞ በቃ አልፈልገውም ብለሽ ነገሮችን መሸሻት ሲሰጥሽ መቀበል አለብሽ። እኔ ደግሞ ባልፈልገውም ተሰጠኝ
ያው እንግዲህ ተቀብየዋለሁ። ነገ የሚሆነው እንግዲህ አብረን እናያለን። እንግዲህ ያለሁበት ይሄ ነው። እኔ ከባድ ህይወት ላይ ነው። ግን ያው ባለሽበት በእምነትሽ ዱዓ ጸሎት አድርጉልኝ። በቃ ይሄን ነው የምለው። ሁላችሁም ባላችሁበት አይለየን ዱዓና ጸሎታችሁ። ዙሮ አታጥሽ አንቺ ራሴን በሽተኛውን እኮ በማልቀስ ያለሁበትም አንፃር በቃ አታልቅሽ። እግዚአብሔር ያለው ነው የሚሆነው። ፍቱት ማለት ፍቱት። ችግሩ ነው እንግዲህ የማይፈታ ነገር የለም። ብቻ ብዙ ሰው ምን እንደምልሽ አላውቅም። ምንም ጊዜ ተሰብሯን። በእርግጥ ሴት ልጅ እንደዚህ ስትጎዳ ማየት ጥሩ አይደለም። ለዛውም ለወለደችለት አንድ ወልዳ ድጋሚ ደግሞ ልትወልጅለት እየተዘጋጀሽ በዚህ መልኩ ባይመጣብሽ ጥሩ ነበር። በጣም ምንድነው ግን ማንም ሰው እውነት ወልዳችሁ ውለዱም አትውለዱም አግብታችሁ ጥላችሁ ስለሄዳችሁ ወልድ ሙሉ ለሙሉ አማን አትስጡ። በቃ የሆነች ነገር ወይ ዘመድ የሆነ ነገር ማጣራት መጠየቅ። ምክንያቱም እኔ የተጎዳሁበት ይሄ ስለሆነ ማለት ነው። ባለማጣራቴ ነው አሁን በላለሁበት ችግር የተጋለጥኩት። ስለዚህ አንዳንዴ ወለድሽም ኒካሰርሽም አገባሽም ባሌ ነው ያልሽውን ሙሉ ለሙሉ አትመኝ። ምክንያቱም ረጅም ዓመት ነው እዛ የምንቆየው። እየመጣሁ ቤቴን ቼክ ላድርግ እየመጣሁ ባሌ ትዳሬ ላይ ብታይ አይመችም። የማዳም ቤት ኮንትራት ፈርመን ነው የምንገባው። ያለው ኮንትራቷን ሳያልቅ አንመጣም። ነገር ስላለ አሁን ትልቅ ትምህርት የማስተላልፈው ሌላውም እንደኔ ለፍቶ መና የመሆን አይነት ስሜት ነው እየተሰማኝ ያለውና ሁላችሁም ዘመድ የሆነ ነገር እየላካችሁ ማጣራት ወይ መጠራጠር፣ የሆነች ገንዘብ ሙሉ ለሙሉ አለመላክ፣ የሆነች የራሳችሁ ነገር መያዝ መታችሁ እስክትደርሱበት ነገሩ ማለት ነው እስክታጣሩ እና ይሄን ነው የማስተላልፈው። ዜድዬ እንግዲህ ለቤተሰቦችሽ አንዴ ሚዲያ ላይ ወጣ ተለቃልቋል። ስለዚህ ከተለቃለቀ ደግሞ ሰው መማር አለበት። ይሄን ነው የማስተላልፈው። ያው እንግዲህ መጨረሻውን አብረን እናያለን። ከቤትም ውጭ ተብያለሁ፣ ግምቱም ይሰጥሻል ተብያለሁ። የትኛው እንደሚጸድቅ አላውቅም፣ መውጣቴ ወይስ ምን እንግዲህ በሽማግሌ ተይዟል። ከዛም ካለፈ ወደ ሌላ ይሄን የመሰለ ቤት ሰርተሽ ግን ለማን ነው ለቀሽ የምትወጪው? እንዴ ትቀድጃለሽ እንዴ? ቤተሰብ እዩት ቤቷን እንዴት እንደሚያምር ማርያምን ሽሹ። እንግዲህ ይሄን የመሰለ ቤት ለቀሽ ውጪ። እዩት ለየት ያለ ስታይል። አሁን ኢትዮጵያ ውስጥ ይመስላል ይሄ ቤት፣ አረብ ሀገር የተሰራ ቤት ነው የሚመስለውና በጣም ነው የሚያምረው ቤቷ። ምን አለ ፍቅርና ሰላም ቢኖርና እዚች ቤት በፍቅር ብትኖሩባትኝ ምን ነበረ? የምር በጣም ነው እኔ ራሱ የወደድኩት። በጣም ነው የሚያምረው። እንጃ እኔ ብቻ እንግዲህ በመሀላችሁ የገባው ሰይጣን እንትን ቢል ደስ ይለኛል። ናሱዬ እናታልቅሽ ነው እኮ አንደኛ ስትጨነቂም ጽንሱ አብሮ ይጨነቃል። ገብተሻል? ደስተኛ ስትሆኝ ነው እሱም የሚደሰተው። አንቺ የሚሰማሽ ስሜት ነው ጽንሱም የሚሰማውና ውስጥ ለተጸነሰው ጽንስ ስትይ ራስሽን አረጋጊ። አይዞሽ ባለው ነገር ከጎንሽ ነን። በቃ የሚያስፈልገውን ነገር አለንሽ። በሌላ ነገር እንኳን ባናግዝሽ በላይክ ሸር በሰብስክራይብ እናግዝሻለን። ሌላ የማገዘ እንኳን አቅም ባይኖረን ማለት ነው። እና በዩቲዩብም እንደምናበረታታሽ ተስፋ አለን። እንግዲህ እስኪ ባለቤትሽን ደግሞ በቀጣዩ ባገኘው ደስ ይለኛል። አሁን እንኳን አላገኘሁትም። እሷን ብቻ ነው ያገኘኋትኝ። እሷን ራሱ ያው እንግዲህ ስልክ አታነሳም። ዝም ብዬ ነው የመጣሁት። መጥቼ ራሱ በር ላይ ብዙ ሰዓት ነው የቆምኩትና ህፃኗ ናት የከፈተችኝ። እሷ እንዳጋጣሚ ደግሞ እየሰገደች ስለነበረ ማለት ነው። እና ውድ ቤተሰቦች እንግዲህ እስኪ ያለውን ነገር እናየዋለን።